ጃኒ ግን ምን ሆና ነው? ይዋት ጃኒን ይዋት እዚህ ጋር ምን ሆና ነው ግን? አዶናይ ራሱ የማይሆን ስህተት ነው የሰራው። አዶናይ ግን ምን ሆኖ ነው እንደዚህ ማዋረዱ? በጣም እንዴት በእነዚህ ሁሉ ቲክታከሮች ዘውን ጠላቶቿ ፊት ለፊት እንዴት እንደዚህ ያዋርዳታል? በጣም ያሳዝናል። ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ሌሎችም በሶሻል ሚዲያ ሰሞኑን አነጋጋሪና ወዛጋቢ የነበሩ ጉዳዮች እንድትጠበቁ አሉ። እንደተለመደው ይህን ቪዲዮ ላይክ በማድረግ እንጀምር። አምስካት ነኝ የማት ወደ መጀመሪያው ጉዳያችን ስናልፍ ሰሞኑን ሁላችንም እንደምናውቀው የምን ሰሞኑን ትላንትና እንግዲህ ሁላችንም እንደምናውቀው የቴዲ አፍሮ አልበም ተለቋል። ታዲያ በአንድ ቀን ውስጥ ብዙ ታሪኮችና ታምሮች ብዙ ጉዶችን በዚህ ሰዓት እየተሰሙ ይገኛሉ። ከነሱ መሃል ሜን ፖይንቶቹን እያነሳን የምናወራ ይሆናል። እስኪ ለማንኛውም የቴዲ አፍሮን አልበም ቤተሰብ ሰብሰብ ብሎ ሲያዳምጥ የነበረውን ድባብ እስኪ ለማንኛውም አይተን እንመለስ። మంచి చేస్తారు ዋው እንትን ደስ ይላል። ተመስጦ ምናምን ሲያዳምጡ ነበር። ይሄ ብቻ አይደለም እያለቀሱ የሚያዳምጡ ሰዎችም አልጠፉም። እስኪ ለማንኛውም እሱን ቪዲዮ አይተን እንመለስ። ትላልቅ ሪከርዶችን እየሰበረ ነው። እንዲሁም በአንድ ቀን ውስጥ 1 ሚሊዮን ቪው በመግባት እስካሁን ድረስ እንግዲህ ኢትዮጵያ ውስጥ የለም እንደዚህ የታየ የለምና ሰብስክራይበሩ ራሱ 1.520 ሰብስክራይበር ነበረ። አሁን ደግሞ ገብታችሁ ብታዩት ወደ 1.800 ይመስለኛል። አሁን በቅርቡ እርግጠኛ ነኝ በዚሁ ከቀጠለ 2 ሚሊዮን የመግባት እድሉ በጣም ሰፊ ነው። ታዲያ ከነዚህ ሙዚቃዎች ምን ተረዳችሁ? አንዳንድ ሰዎች የራሳቸውን ግምት ቢያስቀምጡም እስኪ እኔ የተረዳሁትን የኔም ሐሳብ ነው። እስኪ ይሄን ቪዲዮ አይተን እንመለስ። ከኢትዮሪካ አልበም የተረዳላችሁ 5 ነገሮች 5 ዘፈኖች ነው የምነግርህ። ማለት አረንክ ነው ማረግ። እኔ ሁሉም ዘፈኖች በጣም ደስ የሚሉት ደጋግሜ ሰማው መቀየሩ አይቀርም። ከ18 እስከ 1 እመጣለሁ፣ ከ5 እስከ 1 ግን ማለት ነው 5ኛ ቦታ ላይ ያስቀመጥኩት ሰለዋል ስመመነ እኔ ጉራጌኛ እያልን የምንጨፍር ሰዎች ለስለስ አርጎት ይዳዬ ሲለን እያልን የተቀበሉ የሚገርም ተራክ ነው። ከነ ጉራጌ ጥፍጥ ብለን የሚሰማ 4ኛ የተመቸኝ ዘፈን ማለት ምን መሰለህ? ሺቢ ሞዳ ገርል ፍሬንድ አለች፣ ሚስት አለች፣ ወደፊታችሁን በጣም ታስቧለህ ማለት ጋብዛታ ብልሽታም በጣም ነው ደስ የሚለው። የሚገራርሙ ዘፈኖች ሺቢ ሞዳ ቺቢ ባል ደስ ያለ በ90 ስቶን የተሰራው በ90 ስቶን የተሰራው 3ኛ ቶፕ ስሪዎቹ ጋር ተሰራና ቶፕ ስሪ 3ኛ ጽዮን ሙሽሬ ማርያም አንተ ሀገርን የምትወዳት ከሆነ ስትሰማው ይነዝርሃል ሀገሬ ሙሽሬ ማለት ነው። ስለ ጥረቷ ሲያወራ ውስጥ ጥላቻ ካለ ብቻ ነው የሚቆጠቁጥ ጽዮን ሙሽሬ 3ኛ። 1ኛና 2ኛ ላሉት ዘፈኖች ማለት ነው አልበሙን 70 ጊዜ ደጋግሜ ብሰማው ግን የምቀየራቸው አይመስለኝም። በሁለተኛ ደረጃ መርከብ እንዴት ነው ደስ የሚለው! እንዴት ነው ደስ የሚለው! መርከብ እንዴት ነው ደስ የሚለው! ያለ ምንም ጥርጥር ግን እነ መሪማ ምናምን ላይ በጣም ደስ የሚሉ ዘፈኖች አሉ ኢትዮሪካን ጨምሮ። በአንደኝነት ደረጃ ግን ጀምበር እኔ አላውቅም ማርያም ደግሜ ሰራው በቃ ደግሜ ስሰማቸው ምናምን እነዚህ ራንኪንጎች ሊቀየሩ ይችላሉ። ስሜ ማለት ነው በዚህ ሰውዬ ስም ምክንያት ነው የወጣው። ቴዲ አቦጊዳን ሲያወጣው አልተወለድኩኝም። አቦጊዳን ካወጣው ከ3 ወር ከ4 ወር በኋላ ነው የተወለድኩት። ነገር ግን ቴዲ አፍሮ ትልቅ ስለነበር ነው ስሜ ቴዲ የተባለው። እኔ የተወለድኩበት ቀን ሐምሌ 24 ላይ ነው ዶክተሬቱን የያዘው ቴዲ። እመቤቴን ትለይብኛለህ። ታይምለስ አርቲስት ነህ አንተማ።
ፎሎ ኩፒንግ ሼር ያረጋችሁ ይጋሻችሁ እና እስኪ እናንተስ ከዚህ ሙዚቃ ያዳመጣችሁ ሰዎች ካላችሁ መቼስ አይኖርም ብዬ አላስብም። ለምን እንደዛ እንዳልኩ ደግሞ አስባላ ነግራችኋለሁ። ለማንኛውም አንዳንድ ሰዎች ደግሞ ጭራሽ ሙዚቃው ምንም ያልገባቸውም ሰዎች አሉና እስኪ እሱንም ቪዲዮ ለማንኛውም አይተን እንመለስ። መጣና ደግሞ ከሰዓታት በፊት የተለቀቀውን የቴዲ አፍሮ ሙዚቃ ሊገባኝ አልቻለም። እንዴት ነው የሚገባኝ ነው ወንድ በዚህ ፍጥረት? እኔም እኮ አልገባኝም። ዝም ብዬ ነው እንዲህ ብለው ሲጀምር ርዕሱም አልገባኝም። እኔ አልገባኝም ርዕሱ ራሱ። ተረጋጋ። ምናልባት የዛሬ 2 3 ዓመት 4 ዓመት ምናምን ሊገባ ይችላል። ሁላችንም አልገባንም ገና። እንግዲህ እንደሰማችሁት ነው ብዙ ተአምራቶች ነው የተፈጠሩ ያሉት። እዚህ ጋር መጥቼ ለማሳየት ብሞክር የማያልቁ በጣም ብዙ ቪዲዮዎች አሉ። እኔ ሜን ቪዲዮቹን ወደ እናንተ ይዤላችሁ የመጣሁት ታዲያ ከነሱ መሀል ከሃይማኖት ጋር የሚገናኝም ነገር አለ። እሱስ ምንድነው ወደሚለው ጉዳያችን ስንገባ እንግዲህ የቴዲ አፍሮ አልበም ከተለቀቀ በኋላ ብዙ ዘማሪዎች አድናቆታቸውን እየገለጹ ይገኛሉ። አስቡት ቴዲያችን ተለቋል ይላል ጀምሮ። አሁን ይሄ ልጅ የቤተ ክርስቲያኗ ዋና ህንጻ ሰሪ ኮሚቴ መንፈሳዊ ዘርፍ የሚመራው አንዳንድ ደግሞ በጥቂቱ ስብከተ ወንጌል ሆኖ የሚያገለግል ሰው ነው። እዚህ ጋር ደግሞ መጥቶ ቴዲ አፍሮን በቃ ሊለቀቅ ነው ያዙ ልቀቁኝ ብሎ ሲያስተዋውቅ እናያለን። ወይ በራድ አልሆነ ወይ ሙቅ አልሆነ መሀል ላይ ለብ ያልከሆነ ትችላለህ። በሁለት ማሊያ መጫወት ከባድ ነው። አንዳንድ ሰዎች አይታችሁ ከሆነ ወፍጮ ቤት እህሉን ቼክ ለማድረግ መውጊያ አለ። ወጋ ስታረጉ እህሉ ምን አይነት እንደሆነ ይታያል። አሁን ሰሞኑን በቴዲ አፍሮ ዙሪያ መንፈሳዊ መስለው ቁጭ ብለው ወጋ ሲደረጉ ፋኖነት የሚገነፍልባቸው መንፈሳዊ ፋኖች አሉ። ይሄ ወንድማችንንም ተመልከቱት። አንቺ ምን ትሰራላችሁ እዚህ? ንጉስ ቴዲ አፍሮ አልበሙን ለቀቀላችሁ አይደል? 8 ሰዓት አለፈኩ። ይሰማችኋል በኋላ። ይሄም አሁን ያያችሁት ወንድም ቢኒ ሳንጃው እሱም መንፈሳዊ ዘርፍ የያዘ ሰው በቃ ዋና የጉዞ ማህበር ላይ ከባድ በቃ ህዝብ የሚያስጎበኝ ለቅዱሳን የሚቆረቆር ለቤተ ክርስቲያን የሚቆረቆር ነው። ዘማሪዎች እንግዲህ ዘፋኞችን ሲያደንቁ ይሄ ከባድ ነው። እስካሁን ያልተለመደ ነው። አንድ ዘማሪ ፖስት ባደረገው ጽሑፍ ምክንያት እንግዲህ ብዙ ግጭቶች እየተነሱ ነው፣ በኦርቶዶክስም በፕሮቴስታንትም። እስኪ ለማንኛውም እሱም ቪዲዮ አይተን እንመለስ። አይ የዘንድሮ ዘማሪ ብዬ ሁሉንም መናገር አልፈልግም ባይዞይና፣ ግን እንደነዚህ አይነቶች አሳፈሩኝ በጣም ማለት ነው። ትላንት የቴዲን ዘፈን አትስሙ ብዬ በለቀኩት ቪዲዮ ምን እንዳለ ፔጁ ላይ በቃ መስማት አልችልም፣ ኃጢአት ከሆነ እንግዲህ ይቀበለዋለሁ ምናምን። እኔ እኮ እውነት በዚህ ዘመን ያ መዝሙር በጣም ያስፈልገናል። ምን የሚለው መዝሙር አትሉኝም? ይሄ መልሰኝ ወደ መጀመሪያው፣ መልሰኝ ወደ ቀድሞ ህይወቴ፣ መልሰኝ ወደ ዳንኩበት ቀን የምትለዋል። ከዛ የሆነ ፓርት ላይ መዝሙሩ ምን ይላል? ለራሳችን እንደምንፈልግ ባይብልን ማመቻመት ጀምረናል። ጀስት ይሄ ቢሆንልኝ እንደዚህ እያልን ማለት ነውና ይሄ በጣም ያሳፍራል። በጌታ እኔ በዚህ ልጅ ጌታን ነው የምላችሁ በጣም አዝኛለሁኝ በጣም ማለት ነውና እንደዚህ አይደረግም። ብቻ ግን በእንደዚህ አይነት ወይ እየሄዳችሁ ያላችሁ እኔ ሙሉ ሰውኛ አይደለም የምናገረው፣ ግን እንደዚህ አይነት አካሄድ እየሄዳችሁ ያላችሁ ሰዎች በጌታ ፍቅር ልለምናችሁ ተመለሱ ልላችሁ ወዳለሁ። ተባረኩ። እንግዲህ በዚህ ጉዳይም አንዳንድ ሰዎች ብዙ ነገር እያሉ ነው። በተለይ ኮሜንት ላይ የተጻፉ ኮሜንቶች ለማመን የሚከብዱ ናቸው። እዚህ ጋር አምጥቼ ባሳያችሁ በጣም የማያልቁ አሉ። ባጭሩ ምንድነው ኮሜንቱ የቴዲ አፍሮ ዘፈን ነው የሚሉ ሰዎች አልጠፉ። የሚገርማችሁ ነገር መዝሙር እኮ ነው የሱ ዘፈን እንኳን እንደ ዘፈን አይቆጠርም ማለት ኃጢአት አይደለም መንግስተ ሰማያት ሁሉ ያስገባል የሚሉ ኮሜንቶችን አይቻሉና በጣም የሚገርም ነውና ሚኮም ለዚህ ምላሽ የሚሆን አንድ መልእክት አስቀምጦልን ነበር። እስኪ ለማንኛውም እሱ ቪዲዮ አይተን እንመለስ። እስቲ ይሄንን ቀፋፊ ልጅ አዳምጠን ነው የምናገረው ነገር አለ። አዳምጡት። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይሄንን መልእክት አስተላልፋለሁ። ዘፋኝ እግዚአብሔር መንግስት አይወርስም። አባ ነው የምትመጻደቀው። ምን አባ ያመጻድቃል? ብራዘር ዘፈን ኃጢአት ነው። ገላትያ 5:21 ላይ ዘፋኝነት መንግስተ ሰማያት አይወርስም ይላል። ይሄ ሁሉም የሚያውቀው ሐቅ ነው። ሰውን ወንጌል እየጠቀስክ ማስተማር እንጂ ቴዲ አድማጮች ሲኦል ነው የምትገቡት። አንተ ማን ፈራጅ አደረገ? እዚህ ምድር ላይ ዘፈን ብቻ ነው ኃጢአት ያለው ማን ነው? ስንት ኃጢአት አለ። ስንት እንዳንተ ሐሜት ኃጢአት አይደለም? ምቀኝነት ኃጢአት አይደለም? ቅናት ኃጢአት አይደለም? ብራዘር ተንኮል ኃጢአት አይደለም? እንዳንተ አይነት ቁጭ ብሎ እንደ ወይዘሮ ቁጭ ብሎ ቡና መጠጣትና ሰው ላይ ማማት የሰውን እምነት መንካት ኃጢአት አይደለም? ብራዘር ዘፈን ብቻ ኃጢአት እንደሆነና እስከዛሬ ዝም ብለህ እከሌ ዘፈን ሲያወጣ ዘፈን ኃጢአት ነው የቴዲ አፍሮ እንትኖች ሲኦል ነው የምትገቡት ማን ፈራጅ አደረገ? በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ሰዎች ማለት ነው እግዚአብሔር ገነት ማስገባትና ማስወጣት ስልጣን ቢሰጣቸው አንድ ሰው ገነት አይገባም። እግዚአብሔር ቸር አምላክ ደግ አምላክ ዘፈን መንግስተ ሰማያት እንደማያስወርስ እኮ ይታወቃል። ወንጌሉን ማስተማር ሲገባ ሲኦል ነው የምትገቡት ምናምን አታስተምር። ልክ እንደኔ ተመልከት። ከዚህ በፊት ቬሮኒካን ተናግሬያታለሁ። ዘፈን የሰይጣን ግብር ነው የእግዚአብሔር ግብር አይደለም የሰይጣን ግብር ነው ብዬ ተናግሬያለሁ። ልክ እንደኔ ቀድማ ትናገር። ልክ የሆነ ሰዓት ላይ ኦርቶዶክስን ለመቃወም ልክ የሆነ ሰዓት ደግሞ የሆነ ሰውን ለመቃወም መነጋገሪያ ለመሆን ስትሉ አትምጡ። ወንጌሉን አስተምሩ መጀመሪያ። አንተ ጴንጤን አትወክልም በጭራሽ። ጴንጤው ይሄ መዶሻ ራስ ይውጣ።
ይሄ ብቻ አይደለም ነገሩ ወደ ሃይማኖት ብቻ ሳይሆን ወደ ፖለቲካም ያደላበት ቦታም አለ። ብዙ ነገሮች ነው በዚህ ሰዓት እየተባሉ ያሉት። ኢሉሚናቲው ላይ የተባለ ያልተባለ ጉድ የለም በዚህ ሰዓት በሶሻል ሚዲያ። ሐቀቋን እናውራ ከተባለ ግን ወደ ፖለቲካ ጉዳያችን ስንገባ እንግዲህ አብይ አንድ መልእክት አስቀምጦለታል። ለሱ ነው እንግዲህ በግልጽ ባያወራም ለቴዲ ነው ባይልም እንግዲህ መልእክቱ ለሱ እንደሆነ ያስታውቃል። ለማንኛውም እስኪ እሱን ቪዲዮ አይተን እንመለስ። ትንንሽ አጀንዳዎችና ጩኸቶች ሊያናውጡን አይችሉም ሲሉም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውንም አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትንንሽ አጀንዳዎችና ጩኸቶች ሊያናውጡን አይችሉም ሲሉም ተናግረዋል። እንግዲህ እንዳያችሁት ዶክተር አብይም የራሱን ምላሽ አስቀምጧል። ብዙ አርቲስቶች አድናቆትም ሆነ ሌሎች ኬዞችንም ቢያቀርቡ አሁንም ቢሆን ወደ ሃይማኖትም እያደላ ነው፣ ፖለቲካ ላይም እያወሩበት ነው፣ ዘር ላይም እንግዲህ አንዳንድ ጉራግኛ ዘፈኖች አሉ፣ የጋሞ ሙዚቃ አለ፣ እንዲሁም ደግሞ ወሎ አለ፣ መረባ የሚል ሙዚቃም አለ፣ ብዙ ሙዚቃዎች አሉ። ነገር ግን ብቻ ነገሩን ባጭሩ ስናበቃው ምንድነው ዘርጋም የሚገናኙ ከብሔር ጋር የሚያገናኙ ሰዎችም አልጠፉም። ብዙዎቻችሁ ግን የጋሞ ሙዚቃ ላይ አስጌ ድንዳሾ እንዳለበት ታውቃላችሁ። ግን እርግጠኛ ነኝ አልሰማችሁም። ለማንኛውም አስጌ በዚህ ሙዚቃ ላይ ተሳትፎበታል። እስኪ ለማንኛውም እሱን ትንሽ ባጭሩ አሳይቻችሁ እንመለሳለን። ባጭሩ የቴዲ አፍሮን ጉዳይ ስናበቃ በመጨረሻም በጣም ብዙ ነገሮች ነው በዚህ ሰዓት እየተፈጠሩ ያሉት። ሃትሪክም ሰርቷል ኦሬዲ ቴዲ አፍሮ። በጣም ከባድ የሆነ ሪከርድ ነው የሰበረው። ብዙ ነገሮች እየተባሉ ይገኛሉ። በእርግጠኝነት አንዳንዶቻችሁ ሰምታችኋል ብዬ አስባለሁ። እስኪ በዚህ ጉዳይ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ብታጋሩኝ በጣም ደስ ይለኛል። ወደ ቀጣዩ ጉዳያችን አሁን ልንገባ ስለሆነ ሀሳባችሁን ኮሜንት ላይ ጻፉ። በዚሁ አጋጣሚ ደግሞ ይሄን ቪዲዮ እስካሁን ላይክ ያላደረጋችሁ ሰዎች በጣም ነው የምወዳችሁና እስኪ ላይክ አድርጉ። ይሄን ቻናልም ሰብስክራይብ ማድረጋችሁ እንዳትረሱ። የሚሰማችሁን ኮሜንት ላይ የሆነ ነገር ጻፍ አድርጉ። ወደ ቀጣይኛ ጉዳያችን እንለፍ። ታዲያ በቀጣይኛ ጉዳያችን ስንገባ የጃኒና የአዶናይ ኬዝ ነው። ይሄ አልበም ተለቆ በዚህ ሰዓት በኢትዮጵያ በጣም በሰፊው ወሬ ሆኖ እንዲሁም ደግሞ ብዙ ነገሮች እየተባሉ ሳሉ አዶናይ ግን ምንም አላለም። እሱ ብቻ አይደለም። አዶናይ እንግዲህ ወደ ልጅ ማይክ ኮንሰርት ገብተው ፈታ ሲሉ ታይተዋል። ግን እዚህ ጋር አይደለም ጉዳዩ። ይሄን ነገር ያነሳውበት ጉዳይ ምንድነው? ጃኒ ግን እዚህ ኮንሰርት ላይ በጣም ከባድ የሆነ ውርደት ውስጥ ነው የገባችው። የውርደት ጥግ ነው እንግዲህ እኔ ራሱ ግራ ነው የገባኝ። እናንተም አይታችሁ ትፈርዳላችሁ። ለማንኛውም ውርደቱ ምን እንደሆነ እኔ ሳወራ ለእናንተ በአጭሩ ይገባችኋል። ለማንኛውም ወደ ኮንሰርቱ ሲገቡ ከመግባታቸው በፊት ሁለቱም አንዳንድ ነገሮችን እርስ በርስ ሲያወሩ የነበረውን ቪዲዮ አይተን እንመለስ። አምሮብሻል። you look sexy as always ማች ያረክሽ ነው። ታፕ ኤንድ ቦተም ከዛ ደግሞ ጂንስ። እኔም ጂንስ መልበስ ነበረብኝ ወይስ ሱፌ ወደሻል? ሱፌ ጂኒያዝ ብናት እነ የው በዚህ ነው የገቡት የማሪውስ እሺ። አቤት አዚሽ አሁን የፈጠነ ቦርድ ደስ ይለኛል። እኛ እስከምን ነው ስልክ ያንቺ ነው አይዞሽ። ቤት በኩል ነው ያለው። ቤት በኩል ነው። ነኝ ሶሪ ብራዘር። ሃይ ነናችሁ ሰላም ነው። እንግዲህ እንዳያችሁ ስትገባ ጃኒ ላይ ብቻ ፎከስ አድርጉ እናንተ። አዶናይ ያው ኮንፊደንስ ፉል የሆነ ሰው ነው። እስኪ ጃኒ ላይ ብቻ ፎከስ አድርጉ፣ ይገባችኋል ቀስ በቀስ። ወደ ውስጥ ሲገቡ ያለውንም ቪዲዮ እስኪ ለማንኛውም አይተን እንመለስ። ጃኒ ላይ ብቻ ፎከስ ጋይስ። አሁን ወደ ውስጥ ገብተናል። መግቢያው ለራሱ እንዴት አባቱ እንደሚያምር የኔ እናት ዝምተኛ ሆነሻል ዛሬ። ምን ሆነሽ ነው? አለሊ ዝማራት ይወርስ። ኦኬ በጣም ነው አይ በዚህ ግን አይታይም። ናፒ ሃይ ዶን በዛ ጋር ብታሳያቸው ጸድ ይሆን ነበር። ቴንክ ዩ ናት። እዚህ ጋር ደግሞ ፎቶ ነው። ኦኬ እያሳየ ነው። እና ናፒ ና አወይ ባክስቴጅ እንግባና እዛው ቁጭ እንበል ዝም ብለን። ወይስ የሆነ ሩም አለ? አዎ እሱ እየመራን ያለው ወደዛ ወደ ባክስቴጅ። ኦኬ አይዱሽ ለጊዜው ነው። ቴንክ ዩ ጂ ሻባት ናችሁ? እሺ ነይና አማን ከገቡም በኋላ ደግሞ አዶናይ እንግዲህ ሰላም እያላቸው ነበር ብዙ እንግዶችን።
ጃኒ ግን እስኪ ምን እንደምትሰራ እስኪ ይዋት የምር good አለን thank you ነበር አመሰግናለሁ thank you so much thank you I appreciate thank you ነበር በጣም ሰላም በላ go ahead ወይ ሰላም what's up አዳማ መጣ እኛ ሳናገኘ ነው ስለዚህ በጣም ተጸጽተናል አይ ኖ ወድጃት ነው የተመለስኩት አዳማ በጣም ነው የምቀበለው እናሳ ማናጀር እኮ እዛ እኮ ነው ቅዱስ ቅዱስ እኔ መምራቸው ነው ልሄድ ነበር ለዓመት በዓል ግን ደግሞ ያው ፋሚሊ ምናምን እዚህ ስላሉ ደስ ይለኛል በመጣ ሸባት በጣም ነው የምንወድሽ እኔም እወዳለሁ እኛ ቋሚ አክቲቪስቶች thank you so much ናሳ እነ ጃኒ እነ ቅዱሴ ይዘው ይመጣው ነበር ባለፈው ስኩተር ነድተን አዲሱ መንገድ ላይ I really loved it በጣም ነው የወደድኩት ወይዘሩ ምናምን ተመልሰን እንመጣለን አንድ ቀን አዶናይ ያው ጃኒን ያው ይወዳታል ጃኒ ብቻ ማንንም ይወዳል ብቻ እሱ ከቤቲጂ ጋር ሲያስተዋውቅ የነበረውን ቪዲዮ ለማንኛውም እስኪ አይተን ማለት ሁለቱም በጣም ሌላ ላይ ማለት ቤቲጂ ጣሪያ ነክታለች ቁመቷ ያው ጃኒ አጭር መሆኗን ያኔን ያየሁት እኔ ራሱ ከዚህ በፊት ለማንኛውም እስኪ ቪዲዮን አይተን ማለት አሁንም ቢሆን ጃኒ ላይ ብቻ ፎከስ አድርጋችሁ ተመልከቷት ቤቲ ጃኒ amazing እሺ እናቴ እሺ ነይናስ እዚህ ጋር ደግሞ ተመልከቱ እንግዲህ እዚህ ጋር ደግሞ በጣም ከባድ ነው ያው ጃኒ ፈተና ይበዛባታል ያው ታውቃላችሁ ለማንኛውም እዚህ ጋር ሰላም ስትል ደስተኛ አይደለችም እየተናደደች ነበር ለምን እንደሆነ አላውቅም ቅም ካለባትም እስኪ ጠይቋት ለማንኛውም ቪዲዮን አይተን እንመለስና እናንተም ፍረዱ thank you ነባ ወዳችኋለሁ እኔ keep going man ከዚህ በኋላ ማን አባት ነው የሚያቋርጠን አቋርጥ ጀምሪ የት አባት ነባ የት አባት ነባ እንዴት ነሽ ደህና ነህ አረ nice to meet you man ስም ማን ነው አቤል አቤላ ቻው ብሎ አቤላ እሺ ነባ እሺ እኔ ወድሻለሁ ነባ ነይ እናቴ የማሪዮስ አረ ናይስ ሚች አሜዚንግ እሺ እናቴ ናፔ እንዴት ነው ጋይስ እንጆይ ያደረጋችሁት ነው ደስ ነው የሚለው ቫይቡ እሱ ብቻ አይደለም ከልጅ ማይክ ጋርም ሰላም ስትባባል የሆነ ነገር እንዳለ ያስታውቃል እሱንም ቪዲዮ አይተን እንመለስ እኔ መጨረሻ ላይ በደንብ የምነግራችሁ ይሆናል ይሄን ቪዲዮ ሁሉ ለምን እንዳሳየዋችሁ Cara quiero verla ተጫወቺው በይ ሁሉም መቼም ነው ያጂበጂ ተጫወቺው በይ ተጋምገባም በይ ሳቅም ጨዋታሽ ዳግሪታይ ተጋምገባም በይ እሱ ብቻ አይደለም ከዚህ በፊት ጃኒ እንግዲህ ከብዙ ቲክታከሮች ጋር ሙዚቃም ሆነ ሌሎችንም ኮንተንቶች ሰርታለች እንደምታውቁት ከናውን ፎንቲ ጋር እንዲሁም ከታኩር እንዲሁም ከጆንዳ በቃ አሉ ብዙ ጆሲ እንዲሁም ሌሎችም ቲክታከሮች አሉ ከስቲፎ ጋርም ሰርታለች ፊዮና ነው ታውቃላችሁ እኔ እዚህ ባላወራም ታውቃላችሁ እሷ አድናቂዎች በተለይ ታዲያ እዚህ ጋር አዶናይ ከኋላ መጥቶ እንግዲህ ከነሱ ጋር ፒስ ሆኖ ሰላም ሲባባል እሷ ግን ቅስሟ ተሰብሮ እንደዚህ ሆና እስኪ ለማንኛውም ቪዲዮ ነው እኔ ምን ሆና ነው ታማ ነው እንዴ እስኪ አይተነው እንመለስ በጣም የሚያናድድበት ፓርት ደግሞ ይሄ ነው እንግዲህ እኔ በበኩሌ ምሬ ነው እኔ ከሚስቴ ጋር ወይም ከፍቅረኛዬ ጋር የሆነ ቦታ እንደ እንግድነት ተጠርቼ ብሄድ ከሷ አልለይም እኔ ከሷ ተለይቼ ምንም የትም አልሆንም ሲጀምር እናንተ ብትሆኑስ መቼስ አታርጉ ፍቅረኛችሁን ጥላችሁ ሌላ ቦታ አትሄዱ
አስቡት። እዚህ ጋር ግን የተፈጠረው ጃኒ ፍቅረኛዋን ወይም አዶናይን ትታ ከሌላ ወንድ ጋር ስትጨፍር ምን ይባላል? ምናልባት ወንድሟም ሊሆን ይችላል። አያገባኝም፣ እሱ አያገባኝም። ብቻ ቪዲዮን ይዩትና እናንተን ፍረዱ። እንግዲህ እሷ ብቻ አይደለችም። እኔ እዚህ ጋር ብቻ ነው የተመቸችኝ። እንግዲህ ከባምቢ ጋር ስትጨፍር የነበረው ቪዲዮ እዩትና ጃኒ ያው የባምቢ ግማሽ ብትሆንም ለማንኛውም ቪዲዮውን አይተን ማለት ነው። ማይክ ወደ መድረክ እሷን ጎትቷት ምናምን ሊያወጣት ይሞክራል። እዚህ ጋር ደግሞ የሚገርማችሁ እሷ ግን እጁን አስለቅቃ እዛው አልቆመችም። እቺ ውርደታ! እስኪ ቪዲዮን ይዩት። ወይኔ ወይኔ ወይ ግን በመጨረሻም ያው ልጅ ማይክ እንግዲህ አራዲቲ አይደለች፣ ያው ጎትታ በግድ እንግዲህ አውጥታ እንግዲህ መድረክ ላይ እንትን ለማለት ሞክራለች። ትታያቸዋለች የለችም እኮ ጃኒ። ብዙዎቻችሁ ካሜራ ውስጥ አልገባችማ። ብቻዬን እንደዚህ የምለው በዚህ አጋጣሚ ግን አዶናይ በዚህ ሁሉ እንትን ውስጥ የት ሄዶ ነው የሚል ጥያቄ ፈጥሮብኝ ነበር ጭንቅላቴ ላይና ገብቼ የአዶናይ አካውንት ላይ አንዳንድ ቪዲዮዎችን ቼክ ለማድረግ ስሞክር እንግዲህ ያየሁት ምንድነው አዶናይ ለካ መድረክ ላይ በጎን በኩል ከሌሎች ቲክቶከሮች እንዲሁም አርቲስቶች ጋር ሙዚቀኞችም ጋር ሲጨፍር ምናምን ታይቷል። ታዲያ እዛ ጋር ጃኒ መሆን ትችል ነበር። ለምንድን ነው ታዲያ ራሷን ዝቅ አድርጋ ወደ ታች ወርዳ እንትን ስትል የነበረው? እዚህ ሁሉ ቪዲዮ ላይ እናንተ ምን ታዘባችሁ? እኔ ባጭሩ ሲነግራችሁ እንግዲህ ጃኒ እንደ ድሮ አይደለችም። ኮንፊደንሷ እየጠፋ ነው። እኔ ለምን እንደሆነ አላውቅም። ብዙ ነገሯ እየተቀየረ ነው። ወደ ጥሩ ነገር ቢቀየር ደስ ይላል። ይሄ ነገር ግን ጥሩ አይደለም። ምክንያቱም ሰላም ስትል እየፈራች ነው፣ እያፈረች ነው። የሆነ እንግድነት ስሜት እየተሰማት ነው ሁሉም ቦታ። ሶሻል ሚዲያ ላይ የወጣ ሰው ደግሞ እንደዚህ አይነት ስሜት አይሰማውም። ይኖታል ብቻ ገብታችኋል ብዬ አስባለሁ። ታዲያ ይሄን ነገር ከምን ታላችሁ? ችግሩ ጃኒ ጋር ነው ኦር አዶናይ ጋር? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ግን ይሄን ቪዲዮ ሙሉ ባየሁት ታይም እኔ ደስ የማይል ነገር ነው የታዘብኩት። የዛሬው ቪዲዮን ይመስላል። በሚቀጥለው በሌሎች አዳዲስ ጉዳዮች መተን የምናወራና የምንጨዋወት ይሆናል። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ በማድረግ የተሰማችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። አምስት ካተኝ ማቲ ቪዲዮን አይተን እንመለስ። አውቀ ነው እስኪ ጨርሰን